ጤና ይስጥልን ውድ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የጨዋታ ፖድካስት ሰዓታችን ላይ ደርሰናል። በዛሬው ቆይታችን ከእንግዳ ጋር እናሳልፋለን። እንግዳችን የላይቤሪያ ሴቶች ብሔራዊ ቡድን እንዲሁም የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ናት። እንዲሁም የአሰልጣኞች ስልጠናን የምትሰጥ ኢንስትራክተርም ጭምር ሆናለች። ኢንስትራክተር ሰላም ዘራይ በቅድሚያ ጥሪያችንን አክብረሽ እዚህ ስቱዲዮ ስለተገኘሽ በተመልካቾቻችን ስም እጅግ አድርገን እናመሰግናለን። አሰልጣኝ አንተ ተብሎ ነው የሚጀምረው ብዬ ነው። አንቺ እሺ፣ ከልብ ያመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከሰሞኑ ነው ከላይቤሪያ ወደ አዲስ አበባ የገባሽውና እንዴት ነበረ ቆይታሽ? ምን ይመስላል የላይቤሪያ ቆይታሽ የሚለውን መነሻ አድርገን እንጀምር። ጥሩ ጊዜ ነው ያሳለፍኩት። ኦልሞስት 2 አመት ኮንትራት ነበረኝ። 2 አመቱን ኮንትራት ካጠናቀቅኩ በኋላ ተጨማሪ 3 አመት ኮንትራት በቅርቡ ተፈራርም ያለው ብዙ ስራዎችን እንሰራለን እዛ ባለሁበት ጊዜ እና ብዙ ነጻነት አለኝ እና ተመችቶኝ እየሰራው ነው። የዋና ሴት ብሔራዊ ቡድኑን ከማሰልጠን ባለፈ ሌሎች ሚናዎች፣ ሌሎች ተያያዥ ስራዎችን እንደምትሰሪም ሰምቻለሁና እነዛ ጉዳዮች ምንድን ናቸው? እስቲ በዝርዝር እናንሳቸው። ብዙ ስራዎች ለምሳሌ የ15 አመት በታች ብሔራዊ ቡድን ማደራጀት፣ የ17 አመት ብሔራዊ ቡድን ማደራጀት፣ 20 አመት በታች ብሔራዊ ቡድን ማደራጀት፣ መምረጥ። ከዛ በተረፈ ደግሞ የተለያዩ ኮርሶችን የካፍ ኮርሶችን መስጠት፣ ለላይቤሪያ የመጀመሪያውን ኤ ላይሰንስ በማዘጋጀት ለመጀመሪያ ጊዜ እንዲሰጥ ማድረግ ያለው በእንደዚህ አይነት ስራዎች ላይ ብዙ እሳተፋለሁ ከዋናው ስራ በተጨማሪ ማለት ነው። ያው ከሰሞኑ እንደመመለስሽ ያሉ ነገሮችን በወቅታዊነት መነሻ አድርገን ጀምር በሚል ነው። ግን ሰላም አሰልጣኝ ከመሆኗ በፊት እዚህ መንገድ ከመድረሷ በፊት ተጫዋች ነበረች። ተጫዋች የነበረችው ሰላም እንዴት ጀመረች? ምን ይመስል ነበር መንገዷ የሚለውን ትንሽ መለስ አድርገን ለተመልካቾች እናስታውስ። ትንሽ እያለሁኝ ያው ኳስ ተከትዬ ሮጥ ነበረ። ምንም ኳስ ተጫዋች ለመሆንም ምናምን ሳይሆን ያው ኳስ መጫወት በራሱ የሚሰጠኝ ደስታ ነበርና በየጊዜው ምገረፍበት ነበር። ያው ሴትም እንደመሆንሽ መጠን ማንም ሰው ወጥቶ ሴት ልጁ ኳስ እንድትጫወት ያው ባለጌ መሆን ነው ብሎ ስለሚያስብ ብዙ ጫናዎች ነበሩና በዛ ውስጥም ግን ኳስ ከልጅነቴ ጀምሮ ስጫወት ነው ያደግኩት። ከዛ በኋላ እንግዲህ ልክ ሀይ ስኩል በገባውኝ በመጀመሪያው ጊዜ ጥሪ ተደረገልኝ። አንድ ፕሮጀክት ውስጥ በትክክል ስልጠና መውሰድ ጀመርኩኝ። እያልኩ እንግዲህ ክለቦችም ውስጥ መጫወች እያለሁ ግን በፍጥነት ነው ወደ ስልጠናው የሄድኩት። በእግር ኳሱ በጣም ብዙ እንዳልገፋ ወደ 19 አመቴ ላይ ነው ወደ ስልጠናው ሽፍት አረኩት። ግን እንደ ልቤ ተጫውቻለሁ ብዬ አስባለሁ። ዋናው ምክንያትሽ ግን ምንድነው? በዛ እድሜ በዛ ጊዜ ቶሎ ወደ ስልጠና ለመግባት ምክንያት የሆነሽ ነገር ምንድነው? ምክንያት የሆነኝ ነገር አጋጣሚ ነው። ወደ ስልጠና የገባውበት ያው አሰልጣኝ ሆናለሁ እዚህ ቦታ ደርሳለሁ ብዬ ሳይሆን በጊዜው የነበረው ቡድን ፈረሰና አሰልጣኞች ሄዱ። ከዛ በፊት እንግዲህ ካፒቴን ስለነበርኩ የቡድኑ ስልጠናዎች አገኘ ነበረ፣ የአሰልጣኝነት ስልጠና። ስለዚህ በአጋጣሚ ባጠገቡ የነበርኩ ስለዚህ ለምን አታሰልጥኝም የሚል ነበርና ተጫዋችነቱን ደግሞ ለማቆም ምንም ምክንያት አልነበረኝም የምቀጥልበት። ማለት 50 ብር ደሞዝ ነበር በዘጠናዎቹ ማወራው 50 ብር ደሞዝ ነው። በዛ ላይ ትምህርት እየተውኩ ብዙ ጫና ነበረ በዛ ጊዜና ያን ያህል ራስሽን ለማስደሰት ካልሆነ በስተቀር ምክንያት አልነበረሽ የምትጫወችበት። ስለዚህ ነው ወዲያውኑ ሺፍት አድርጌ ወደ ስልጠና የገባሁት። ግን ያው የምወደውም ስራ ላይ መቆየት ስለምፈልግ ጥሩ ምርጫ የመረጥኩ ይመስለኛል አሁን ላይ ሆኜ ሳይሆን። ሴትነትና እግር ኳስን እናንሳ። ያው ማህበረሰባዊ አመለካከቶች ጉዳዮች አሉ። ከዛ ደግሞ እዚህ ጋር ትምህርትም ሴትነቱም አለና እነዚህ ነገሮች ያኔ እንዴት ነበሩ? ምን አይነት ፈተናዎችስ ነበሩት? ሴትነትና እግር ኳስ ያው ሁለት መልክ ነው አሁን ላይ ያለው። የመጀመሪያው እኛ እግር ኳስ ስንጫወት የመጨረሻ ነውር ነበር በማህበረሰቡ። ማለት አንድ ሴት እግር ኳስ ወጥታ ተጫወተች ማለት ዱርዬ ሆነች ነው ባጭሩ። ማንም ሰው የሚቆጣጠራት ግቢ ውጭ የሚላት የለም ማለት ነው መልእክቱና
በዛ የተነሳ እንዲሁም ቤተሰብ ብዙ ጫና ነበረብኝ ማለት ጎረቤቶች ምንድነው እቺ ልጅ ምን ነው ለቀቃችኋት እንደዚህ አይነት አስተያየትና ኳስ መጫወት ጥሪ የነበረ ስለሆነም ነው ማለት ብዙ ነገር ነው የከፈል ነው በዛ ጊዜ የነበረን ሴቶች ምክንያቱም ምንም ገንዘብ የለውም ፓሽን ብቻ ነው ኳስ መጫወት ነው የሚያዝናናን አንዳንድ ሰው መጽሐፍ ማንበብ ሊሆን ይችላል አንዳንድ ሰው የሆነ ነገር መስራት ሊሆን ይችላልና የዛ ጊዜ የህይወት ጥሪ ነው ብዬ ነው ማስበውና ምንም ነገር ሳያቆመን ኳስ ተጫውተናልና እዚያ ደርሰናል ብዬ አስባለሁ አሁን ያለው እግር ኳስና ሴት ደግሞ የተለየ መልክ አለው ማለት አሁን አንድ ሴት እግር ኳስ መጫወት ፈልጋለሁ ካለች ያው ትልቅ ሙያ ብዙ ገንዘብ የሚያስገኝ ሙያ ተደርጎ ስለሚቆጠር ማንንም ሰው የሚደግፈው የሚኮራበት ነው አሁን ሎዛ ስትይ ድፍን እዛ አካባቢ ተወለደችበት አካባቢ ብቻ ሳይሆን ድፍን የኢትዮጵያ ህዝብ ይኮራል በሎዛ እድገት ምናምን በፊት ግን የነበሩትን ትልቅ ተጫዋች ብትጠሪ ብዙም በቀና የሚያይልሽ እንትን የለምና ሁለት አይነት መልክ ነው የነበረው አሁንም አለሁኝ ውስጡ በፊት እንደዚህ ነበር አሁን ላይ ደግሞ እንደዚህ እንደውም ከሴትነት ጋር ያለው ጉዳዮችን ካነሳን አንድ የሚነሳ ነገር አለ በተለይ ከአለባበስ ከጸጉር ያው እንግዲህ ያልደግንበት ማህበረሰብ ነው አይደለ በደንብ የምንጋራቸው ነገሮች አሉ ብዙ የየራሳችን መልክ ወይ የየራስ ቀለም ቢኖርም እዛ ውስጥ የምንመለከተው ወደ ጋራ ደግሞ የምንመጣባቸው ነጥቦች አሉ ከዛ ጋር በተገናኘ የሴት እግር ኳስ ተጫዋቾች አለባበስና የጸጉር መንገድ ወይም ስታይል አመለካከት ላይ የራሱን ተጽዕኖ አሳድረዋል የሚሉ ሰዎች አሉ እዚህ ላይ አንቺ ምልከታ ምንድነው እንዳልኩሽ በዛ ጊዜ የነበሩ ሴቶች ብዙ ጊዜ ጸጉራቸውን ይቆረጣሉ ወንድ ለመምሰል በጣም ይጥራሉ ያለ እግር ኳስ የተከፈለ አንድ መስዋዕትነት ነው ማየው ምክንያቱም አሁን ላይ ሴቶች በዛ መንገድ አታያቸው በጭራሽ በዛ ጊዜ ግን አንድ ሴት ሆና ኳስ መጫወት በጣም ከባድ ነገር ነው ማለት ጫናው ለከፋው ትችቱ የምትችይው አይደለምና ብዙ ጊዜ ከዛ ለማምለጥ ወንድ እግር ኳስም የወንድ ነው ተብሎ ነው የሚታሰበው ስለዚህ እንደ ወንድ ለመሆን ይሞክራሉ ሴቶች በዛ ጊዜ ያው የሚወዱትን ነገር ለማድረግ ነው በዚያ አጋጣሚ ግን መናገረው የዛን ጊዜ የነበሩት እንደዚህ አይነት ሴቶች ማለት እንደዛ ወንድ ለመምሰል ለእግር ኳሱ የከፈሉት መስዋዕትነት ነው ብዬ ነው ማስበው እንጂ ዱርዬ አልነበሩም በእርግጠኝነት ምናግርሽ ማለት ነው አሁን ላይ የምናያቸው የድሮ ተጫዋቾች ምስክር ናቸው ማለት በጣም ትልልቅ ተጽዕኖ መፍጠር የሚችሉ ናቸውና በህይወታቸው ስታይ በጣም ሲሪየሶች ናቸው ምንም ነገር አያውቁም ከእግር ኳስ ውጪ ከስታይሉ ውጪ ማለት ነው አሁን ላይ ስትመጪ ደግሞ በተለየ ነው ሴት ነው የሚመስሉት ግን ገንዘብም ስለሚያገኙ የሚውሉበትን ቦታ ምናምን ብዙም ደስ የሚለኝ አይደለም እኔ በበኩል አድናቂ አይደለሁምና እንደዛ መሆን አለባቸው ብዬ አላስብም እንደዚህ መሆን አለባቸው ብዬ አላስብም ኳስ ተጫዋች ለመሆን በቃ ኳስ ተጫዋች ሆነው ሴት ሆነው መቀጠል ይችላሉና አሁን ያን ነጻነት አግኝተውታል በዛ ነጻነት ውስጥ ራሳቸው መፈለግ የነሱ ፋንታ ነው ብዬ ነው ማስበው አመለካከት ላይ ግን ተጽዕኖ በጣም ከባድ ነው ያ ነው እንዳልኩሽ ነው ያ አመለካከት ነው የነበረው ችግር የነበረው ሁኔታ ከቤትሽ አንድ እርምጃ የሚያራምድሽ አይደለም እኔ አሁን 24 ነው ያደኩት እዛ አካባቢ ሳደግ ከጀርባው ሜዳ አለ ሜዳ ተገኘሁኝ ማለት በቃ ከባድ ወንጀል ነው የሰራሁት ማለት ነውና እገረፍ ነበር ልጆች ደግሞ ተሰብስበው መተው አስፈቅደውልኝ ጨዋታ አለን በቃ ምናምን ብለው ከወጣው ልጆች ወደ ቤት ሲመለሱ እኔ ቤቴ አልመለስም ምሳ ለመብላት ምክንያቱም ከገባው አልወጣም አውቀዋለሁ እና ኳስ ይዤ ሜዳ ጠብቃለሁ ማለት ነው ልጆቹ ምሳ በልተው እስኪመጡና ቀላል አይደለም የተከፈለው ነገር የእውነት ለመናገርና ያ የነበረው አመለካከት ነው ሴቶች ውጪ ወጥተው ጭራሽ የወንድ ስራ ሰርተው ምትቀበዩ አይደለም ወንድሜን ማንም ሰው አይናገረውም ውጪ ወጥቶ በመጫወቱ ሴቶች ግን ከባድ ነው ኢቭን አሁንም ያ ነገር አለ በተወሰነ መንገድ ግን እየተቀረፈ ይመስላል የጊዜ ጉዳይ ነው ከዚህ በኋላ 100 አመትም ሊፈጅ ይችላል ቀስ በቀስ ያ ነገር ይፈጠራል ግን በሁለቱም መንገድ ብታዩ የማህበረሰቡ ውጤቶች ናቸው ሁለቱም ብዬ አምናለሁ
ወደ ክለብ ህይወትሽ እንምጣ። የአሰልጣኝነት ክለብ ህይወትሽ ላይ ወንዶችንም አሰልጥነሻል በታዳጊዎች ደረጃ እና የሴት የፕሪሚየር ሊግ ክለብ በተለይ በቅዱስ ጊዮርጊስ ረዘም ያለ ጊዜ ቆይተሻል። እነዚህ መልኮች እነዚህ ሂደቶች ምን ይመስሉ ነበር? ባንቺ የስልጠና ህይወት ውስጥ ምን አይነት ቦታ አላቸው? እሱን እናንሳ። ስልጠና እንደጀመርኩኝ በአጋጣሚ የወንዶች ከፍተኛ ዲቪዚዮን ነበር በአዲስ አበባ ስር የሚወዳደር ከፍተኛ ዲቪዚዮን ነበር። እንዳልኩሽ ገና ወጣት ነኝ። ስለ ስልጠና ምንም የማውቀው ነገር የለም። ግን እንዳልኩሽ ፓሽኑ አለኝ። እግር ኳሱን ከዚህ በፊት ያሰለጠኑኝ አሰልጣኞች ያስተማሩኝን እሱን ይዤ ነው ኮፒ ፔስት ማረገው ማለት ነውና ስጀምር ሴት ስለሆንኩኝ በጣም ቀላል ሆኖ ነው ያገኘሁት። ወንዶች እንደዚህ ሴት አሰልጣኝ አግኝተው አያውቁም። ስለዚህ እንዴት ትሪት እንደሚያደርጉኝ ራሱ ይከብዳቸው ነበር። በጣም ይታዘዙ ነበር። በጣም ምለውን ያደርጉ ነበርና የዛን ጊዜ ምንም ጫና የለብኝም። ፕሬዠር የለም። አሸንፊ አታሸንፊ የለም። ስለዚህ በራሴ መንገድ እኔ ደስ የሚለኝን እኔ የምወደውን ነገር ለማድረግ ነው የምሞክረውና ኳስ የሚጫወት ቡድን እወዳለሁ መስራት ማለት ነውና ነፃ ነበሩ ልጆቹ የፈለጉትን ነገር ለማድረግና በጣም ጥሩ ቡድን ነበር በሚገርምሽ ሁኔታ ማለት ነው። እስካሁን ድረስ ያ ቡድን ያሉ ተጫዋቾች እንደ ቤተሰብ አይነት ስሜት ነው ያለን ስንገናኝ ማለት ነውና ብዙ ነጻነት አለ። ብዙ የምችለውን ነገር አድርግ ያለው በአበበ ቢቂላም የታወቀ ቡድን ነበር። በስሙ ሳይሆን የሚጠራው የሴቷ ቡድን። ዛሬ የሴቷ ቡድን ጨዋታ አለው ከተባለ ብታኝኝ ባታምኝ በጣም ብዙ ደጋፊ ይመጣልና ነጻነትም ስላላቸው በጣም ኳስ የሚችሉ ተጫዋቾችን በውስጡ ስለነበሩ ጥሩ ጨዋታ የሚጫወት ቡድን ነበርና ከአዲስ አበባ ስቴዲየም ይልቅ ወደ አበበ ቢቂላ በጣም ታዋቂ ነበርኩኝ። በስሜም ሳይሆን የሴቷ ቡድን ዛሬ የሴቷ ቡድን ጨዋታ አለውና በጣም ጥሩ ጊዜ ራሴን ያስተማርኩበት ያየሁበት ብዙ ነጻነት የነበረው ጊዜ ነበርና ያ መነሻ ሆኖኝ ነው አሁን ላለሁበት የደረስኩት ማለት ነው። ከዛ በኋላም ጊዮርጊስን ተስፋ ቡድኑን ከአመት በታች ያለውን ቡድን ነው ለ2 አመት ያሰለጠንኩት። ተመሳሳይ ጊዮርጊስ ቤት ስገባ እንዳልኩሽ እዚህ ከፍተኛ ዲቪዚዮን እያሰለጠንኩ 4 አመት አካባቢ 3 አመት ምናምን ቆየው። ጥሩ ውጤት ነበረን። መጀመሪያ ላይ ጥሩ ውጤት አልነበረን። እንደገባን 2-0 አሸነፈን። የመጀመሪያ ጨዋታዬ መልበሻ ቤቱ በቃ ልነግርሽ አልችልም። ቀውጢ ነበር። ተሸከፈውኝ የመጀመሪያ ጨዋታ። ሁለተኛውን ደግሞ 5-1 ነው ምናምን ተሸነፈ። ምንም አላልቅ ብሎኝ ሰዓቴን ያየው ማለት ነው። በህይወት ውስጥ በቃ የተማርኩት ወይም እግር ኳስ በሁለቱ መሀል ነው፣ መሸነፍ ማሸነፍ። ዛሬ ካሸነፍሽ ነገ ትሸነፍ ያለሽና በቃ ከዛ በኋላ መሸነፍም ማሸነፍም ለኔ ብዙ ትርጉም የለውም። ሂደት ነው ብዬ እንዳምን ያረገኝ ጥሩ አጋጣሚ ነበር። ከዛ እንግዲህ ጊዮርጊስ ማስታወቂያ ወጣ። ዘርዬና ፋሲል ተካልኝ ወደ ዋናው ቡድን ሲያድጉ ተስፋ ቡድኑና 17 አመት በታች ቡድኑ አሰልጣኝ አልነበረው። ማስታወቂያ ሲያወጣ አበረታቱኝ ብዙ ሰዎች። በተለይ ቦጋለ የሚባል ደጋፊ ነበረ በጣም የገፋፋኝ ማለት ነውና አስገባውኝ ሲቪን ግን ሳስገባ ወደ 31 አካባቢ ኮቾች አስገብተዋል አሉ። የቱ ጋር ነው ያለው አትሊስት ምንም ስለራሴ የቱ ጋር እንደሆንኩ ምናምን ማቀው ምንም ነገር የለምና እስቲ ለማየት ይረዳኛል ብዬ ሲቪን አስገባውኝ። እንደማይመርጡኝ 100% እርግጠኛ ነበርኩ። አትሊስት ግን 10 ውስጥ ከገባው አንድ ትልቅ ኮች እየሆንኩ ነው ማለት ነው። ከዛ እንደዚህ አይነት አስተሳሰብ ነበረኝና ከወር ከረስቸው ከወር ምናምን በኋላ ተደወለልኝ ከቢሮ ስራ አስኪያጁ ደወሉልኝና ሰላም ለኢንተርቪው ትፈለጊያለሽ በዚህ ቀን ከጊዮርጊስ ነው። አላመንኩ አልተኛውም 2 ቀን ምናምን ሄድኩኝ ማለት ነው። ምን ይሆነብሽ? እውነት ለመናገር አይ እምልሽ ኢትዮጵያ ውስጥ ያለ አንዱ በጣም ትልቅ ክለብ ሴት አሰልጣኝ ልቻልም አልቻልም ሴት አሰልጣኝ ለተስፋ ቡድኑ መምረጥ የሚታሰብ አይደለም። ገና ሲቪሽን ምናምን እውቀትሽን ሳይሆን ሴት ነች ከተባለ መፎካከር የምትችይ አይመስላቸውምና ይከብዳታል ነው የሚሉትና ሲጠሩኝ በጣም ነው የገረመኝ።
እና በቃ አንድ አራት ነው የምንሆነው። መቼም እዚህ ውስጥ መግባት ራሱ ትልቅ ነገር ነው ብዬ ነው ሲሄድ። ግን እኔና በላቸው የሚባል አሁን ካናዳ ሀገር ነው ያለው ሁለታችን ነን። እና በቃ አንዳንድ ቡድን እንደያዘን እርግጠኛ ሆንኩኝ ማለት ነውና ከኢንተርቪው በኋላ ከ20 ዓመት በታችን እንድረከብ ተሰጠኝ። ለበላቸው ብዙ ልምድ ስላለው ወጣት ልጆች ላይ 17 ዓመት ብሔራዊ ቡድኑን ሰጡትና የጊዮርጊስ ወንዶች ቡድን ማሰልጠን ተጀመረ ማለት ነውና 2 ዓመት ጊዮርጊስ ተስፋ ቡድን ካሰለጠንኩኝ በኋላ ወደ 5 ልጆች በቀጥታ በአረንጓዴ ቲሴራ ወደ ዋናው ቡድን፣ እዛ 4 ልጆች ምናምን በቢጫ ቲሴራ ወደ 9 ልጆች አካባቢ አደጉልኝ። እድለኛ ነበርኩና ወዲያውኑ የሴት ቡድኑ ሲቋቋም ወደ ሴት ቡድኑ ሺፍት አረኩኝ ማለት ነውና እንደዚህ ነው ሲጀምር አመጣጤ ማለት ነው። ናትናኤል ዘለቀን ናትናኤል ዘለቀ፣ ዘካሪያስ ቱጂ፣ አለማየሁ ሙለታ፣ ሳሙኤል ሳሚ የሚባል ሊብሮ፣ አረ ብዙ ናቸው ያረሷቸው። ግን የተጫዋቾቹ አቀባበል እንዴት ነበረ? በሴት አሰልጣኝ መሰልጠን ደግሞ ከፍ ያሉ ልጆችን ከ20 ዓመት በታች ማለት ያው ለዋናው ቡድን መጋቢ የሆነ ቡድን ማለት ነው። ዘለቀ እነሱን ማሰልጠን ምን አይነት አቀባበል ነበር ልጆቹ ጋር የነበረው? በጣም በሚገርምሽ ሁኔታ እኔ አላቅም እንግዲህ የራሴ የማኔጅመንት መንገድም ሊሆን ይችላል፣ ግን እሱም ብቻ ነው እያላምነው ተቀባይነቴ በጣም ከፍ ያለ ነው። እንዲሁም ከሴቶቹ በላይ የወንዶች ተጫዋቾች ያከብሩኛል። ምንም ሳልናገር ብዙ ምናገር ምጮህ አይደለሁም፣ ምቆጣ አይደለሁም። ግን በቃ እዛ ቦታ ላይ ያው ቢጠሉሽ ምንም ችግር የለውም፣ ማክበር ግን ግዴታ ነው አሰልጣኝ ስትሆኝና ማክበር የሌለበት ስራ የለም። ስለዚህ የግድ ያከብሩኛል ማለት ነውና ስራዎችን በጣም ቀላል ነው የሚሆኑት። ያ ቦታ ደግሞ የምወደው ቦታ ነው። በተለይ ልጆችን እንደዚህ ወጣት ተጫዋቾችን ህልማቸውን እንዲኖሩ መርዳት የሚሰጥሽ እዛ ጋር አንድ ትልቅ ሀሳብ አለና በጣም ነበር የሚታዘዙኝ። በጣም እስካሁን ድረስ ቤተሰብ ነን። እነ ናትናኤል ዘለቀ ሌሎችም አሉ። ጊዮርጊስ ቤት በጣም ብዙ ወጣት ተጫዋቾች እንደዚህ እንደሚባለው አይደለም፣ ያሳድጋል። እውነት ለመናገር አሁን ተቸግሮ አሳደገ ምናምን ይባላል እንጂ ከድሮም ጀምሮ ጊዮርጊስ ቤት 5-4 ተጫዋች በየአመቱ ያድጋል። ግን ምንድነው በጣም ብዙ ልጆች ደግሞ ይባክናሉ። ለምሳሌ 4ቱ አደጉ ማለት ከ25ቱ 21ዱ ባከኑ ማለት ነውና ስንት የሚገራርሙ ልጆች በቃ ማደግ ሳይችሉ አሁን ብዙ ሌላ ስራዎች ውስጥ ይገባሉና በጣም በጣም ቀላሉ ነገር ለኔ እንዲሁም ወንድ ቡድን ማሰልጠን ነው። በጣም ወደ ሴቶች ፕሪሚየር ሊግ እንሻገር። ያው የጊዮርጊስ ቡድንን ከያዝሽ በኋላ የቅዱስ ጊዮርጊስን የሴት ቡድን ማሰልጠን ጀመርሽ። ውድድሩም ወዲያው ጀመረና እንደው የሴቶች ፕሪሚየር ሊግ የሴቶች እግር ኳስ በዛ ዘመን ደግሞ እስካሰለጠንሽባቸው ጊዜያቶች የነበረው ሂደት ምን ይመስላል የሚለውን እናንሳ። ሴቶች ያው እዚህ አገር ላይ የምንፈልገውን ደረጃ መድረስ ሲገባን በሴት እግር ኳስ ነው ማውራሽ እስካሁን ድረስ መድረስ ያልቻል ነው በተጫዋቾቻችን ኳሊቲ ሳይሆን በህብረተሰቡ አስተሳሰብ ነው፣ አቲቲዩድ ነውና ሁሉም ቦታ ላይ የማየው ሴቶች እንደ ሁለተኛ ዜጋ ነው የሚታዩት። መብቶቻቸውን መጠየቅ ራሱ ነውር ነውና በዛ ምክንያት በሚገርምሽ ሁኔታ ኢትዮጵያ ነው የተጎዳቸው ብዬ ነው ማስበውና የመጀመሪያው በጣም እንዳልኩሽ በጣም ኳሊቲ የነበሩ ተጫዋቾች በአፍሪካ ውስጥ 4ኛ ደረጃ ነበረን ኳስ እግር ኳስ ስንጀምር በሴቶች ማለት ነውና የሚገራርሙ ልጆች ነበሩ በዛ ጊዜ። ከዛ በኋላ እንግዲህ ሁለተኛው ላይ የተቀላቀለ ነበር። የመጀመሪያው ትውልድ አለ፣ አሁን የመጣው ትውልድ አለ። ጥሩ የሚባል ሽግግር ነበረን ከዚህ ወደዚህ ለመሸጋገር። ግን እንዳልኩሽ የሚሰጠው ትኩረት፣ ክለቦች የሚሰጡት ትኩረት፣ ገንዘቡን ታዩ ትኩረት በጣም አናሳ በመሆኑ ምክንያት ዋጋ እየከፈልን ነው ማለት ነው። በዓለም ላይ 150 ምናምንኛ መሰለኝ ያለ ነው 130 ምናምንኛ ነው። ይገባናል ብዬ አላስብም። የእውነት ለመናገር ብዙ ብሔራዊ ቡድኖችን አይቻለሁ። በጣም ብዙ ኳሊቲ ያላቸው ልጆች ነው ያሉንና
ምንም አይነት ድጋፍ ባለመኖሩ ምክንያት እግር ኳሳችን ከጊዜ ወደ ጊዜ እየወረደ መጥቶ አሁን ያለበት ደርሷል። በሚገርምሽ ሁኔታ አሁንም በጣም የሚገራርሙ ጥሩ ልጆች አሉ። ግን አስተሳሰቡ የበለጠ እየወረደ መጥቶ አሁን ኦሬዲ ተቀብለነዋል። ልጆቹም ተቀብለውታል። ይሄ ነው የኛ ደረጃ ብለው ተቀብለውታልና ከዚህ በኋላ በጣም ኬሚካል የሆነ ለውጥ እስካልመጣ ድረስ ማለት በስትራክቸር ላይ በአቲቲዩድ ላይ ገና ወደ ኋላ እንሄዳለን ብዬ ነው ማስበው። ምክንያቱም አሁን ማላዊ አሁን አፍሪካ ዋንጫ እየተካሄደ ነው። ለዓለም ዋንጫ አልፋለች ለመጀመሪያ ጊዜ ማለት ነው። ማላዊ እኛ መጫወት ስንጀምር አልነበራቸውም ቡድን ጭራሽ እና ሁሉም ቡድን እየመጣ ነው። አሁን እኔ ማሰለጥነው ላይቤሪያ አልነበረውም ቡድን። አሁን ግን ከ2-3 አመት በኋላ በዚሁ የሚቀጥል ከሆነ በእርግጠኝነት ምነግርሽ ከኢትዮጵያ በላይ ነው ምን ነው በቅርብ ጊዜ ማለት ነው። እዚህ ሁሉም ሀገሮች ገብቷቸው አቋራጭ መሆኑ ገብቷቸው እየሰሩ ባሉበት ጊዜ የኛ እግር ኳስ በማህበረሰቡ አስተሳሰብ ምክንያት ወደ ኋላ እየሄደ ነው የሚል ሀሳብ ነው ያለኝ። እዚህ ላይ የምናነሳቸው ነጥቦች አሉ፣ አያይዘን የምንጠቅሳቸው ጉዳዮች ይኖሩናል። ከዛ በፊት ግን ለውድ ተመልካቾቻችን የመሸጋገሪያ ፋታ የምንሰጥ ይሆናል። ውድ ተመልካቾች እየተከታተላችሁ የምትገኙት የጨዋታ ፖድካስታችን ነው። አብረን እያወጋን ቆይታ እያደረግን የምንገኘው ደግሞ ከላይቤሪያ ሴቶች ብሔራዊ ቡድን አሰልጣኝ ኢንስትራክተር ሰላም ዘራይ ጋር ነው። ሌሎች ነጥቦችን እያነሳን እንቆያለን። መሸጋገሪያችንን ተከትለን ስንመለስ ቀደም ሲል ወደ ጀመርናቸው ነጥቦች እንሻገራለን። አሁንም አብራችሁን ቆዩ እንላለን። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የጨዋታ ሰዓታችን ላይ ነው የምንገኘው። የጨዋታ ፖድካስታችን የዛሬ እንግዳ የላይቤሪያ ሴቶች ብሔራዊ ቡድን አሰልጣኝ ኢንስትራክተር ሰላም ዘራይ ናት። ሰላም፣ ከሴቶች እግር ኳስ ጋር በተገናኘ አንዳንድ ነጥቦችን እያነሳን ነበር መሸጋገሪያችንን ከመውሰዳችን በፊት። አሁን ከኢትዮጵያ ሴቶች ፕሪሚየር ሊግ ጋር በተገናኘ ሲነሳ በፊት ላይ በተለይ የሊግ ውድድር በትክክል ባልነበረበት ሰዓት የኢትዮጵያ እግር ኳስ ፌዴሬሽን በስሩ የኢትዮጵያ ሴቶች ፕሪሚየር ሊግ ውድድርን የጀመረው 2004 ላይ ነው። ከዛ በፊት በአዲስ አበባ እግር ኳስ ፌዴሬሽን ስር የሚደረጉ የከፍተኛ ዲቪዚዮን የሴቶች ውድድር ነበሩ። ከነሱ እየተመረጠ ብሔራዊ ቡድን ሄዶ ውጤታማ ነበረ። አሁን ደግሞ በሊግ ደረጃ ተዋቅሮ በርካታ ክለቦች መጥተው ብዙ ተጫዋቾችን ተመልክተን ብሔራዊ ቡድኑ የዛን ጊዜ እንደነበረው ለምን ውጤታማ አልሆነም የሚሉ ጥያቄዎች ይነሳሉ። እዚህ ላይ ያንቺ ምልከታ ምንድን ነው? ሁለት ምክንያቶችን ማንሳት እንችላለን። ያው ጥናት ቢያስፈልገው የኔ ሀሳብ የመጀመሪያው ሌሎች ሀገሮች በጣም ተወዳዳሪ የሆኑ መምጣታቸው ነው የከበደን፣ ያው እኛ እዛው ስለቆየን ማለት ነው። ሁለተኛው ደግሞ ለብሔራዊ ቡድኑ በቂ የሆነ ጊዜ የወዳጅነት ጨዋታዎች ይመቻቹለታል ብዬ አላስብም። እንኳን ለሴቶቹ አይደለም ለወንዶቹም እዚህ ብዙም የተለመደ አይደለም። እዚህ ቡድን ሲገነባ ከታች ጀምሮ ከመረጥሽ በኋላ የመረጥሻቸውን ልጆች ለውድድር ለማብቃት የወዳጅነት ጨዋታዎች ማረግ አለብሽ። ከዛ ቡድኑ ጥሩ መሆኑን ካየሽ በኋላ ሳይኮሎጂካሊ ደግሞ አሁን እኛ ችግራችን ከካሜሮን ከምናምን ጋር አንወዳደርም ብለን ነው። ስለዚህ
እነዚህን ተጫዋች ከካሜሮን ጋር የወዳጅነት ጨዋታ ብታዘጋጅላቸው አቅማቸውን በደንብ መገንባትና ልጆቹን በደንብ ማዘጋጀት ይቻላል ለሚቀጥለው ማለት ነውና ፊዚካሊ ብቻ ሳይሆን ታክቲካሊ ምናምን ሳይኮሎጂካሊ ቀላል አይደለም ጥቅሙ ማለት ነውና እንደዚህ ካዘጋጀሽ በኋላ ነው ወደ ውድድር መግባት ያለብሽ። እኛ ጋር ግን ቀጥታ 15 ቀን ይሰጥሻል። በ15 ቀን ውስጥ መርጠሽ በ15 ቀን ውስጥ ቴክኒካሊ ታክቲክ አዘጋጅተሽ ስነ ልቦና ደግሞ በማውራት እነሱ እኮ ምንም አይደሉም እነሱ እኮ እንደዚህ ወይ ቪዲዮ በማሳየት ምናምን ነው ልትሰሪ የምትችይውና ከዛ በኋላ ደግሞ ቴስት ስለማታረጊ ቀጥታ ምንም ኖሃው ስለራስሽ ቡድን ሳይኖርሽ ነው ውድድር የምትገቢውና እንሸነፋለን ያበቃል። ለዚህ አንድ አሰልጣኝ ስንቀጥር ለዛች ጊዜ ነው የምንቀጥረው። ልክ ሌሎች ሀገሮች ግን ለ4 አመት ሲቀጥሩ 4 አመት ከ4 አመት ወይም ከ2 አመት በኋላ ነው ማለፍ የሚፈልጉት። ለምሳሌ የኔን ኤክስፒሪየንስ ነግርሽ 2 አመት ነው የሰጡኝ። በ2 አመት ግን ተፎካካሪ ቡድን መገንባት ዋንጫ ማግኘት ምናምን ቢሆን ኖሮ ያን ያህል ላይሳካልኝ ይችላል። ስለዚህ ተፎካካሪ ቡድን መገንባት ስካውቲንግ አለ። ከዛ ከስካውቲንግ በኋላ ልጆቹን በእንደዚህ አይነት ውድድሮች ላይ ቴስት ማድረግ ብዙ የወዳጅነት ጨዋታዎች ይኖሩሻል እዛ እና ልጆቹ እያደጉ ሲሄዱ ታያለሽ። አሁን ከማሊ ጋር ከሴኔጋል ጋር ከኮትዲቫር ጋር የመጫወት እድል አግኝተዋል። እዚህ አሁን ቀጥሎ ደግሞ እንደዚህ ከናይጄሪያ ጋር ከሞሮኮ ጋር ጨዋታ ብናገኝ በትክክል ቡድን ለአፍሪካ ዋንጫ አልፋል አያልፈም የሚለው በደንብ ማወቅ እንችላለን ማለት ነውና እንደዚህ ፕሮሰስ ያለው ነገር ላይ ብዙም እኛ እንትን አይደለንም። ትክክል ነው። አሁን ተሻሽለናል። ለ2 አመት አሰልጣኝ መቅጠር ጀምረናል። ግን ዞሮ አሁንም አሰልጣኙ ካምፒንግ የለው ቡድኑን የሚያዘጋጅበት ከውድድር ከመግባቱ በፊት ቡድኑን በሁሉም ነገር የሚያዘጋጅበት ፕሮግራም የለው እና በዛ ምክንያት በሁለቱ ምክንያት ብሔራዊ ቡድናችን ሩቅ መሄድ አልቻለም የሚል ሀሳብ አለኝ። አንድ ግን እዚህ ጋር እያይዘን እናንሳ ሰላም። ለምሳሌ ትኩረት ባልነበረበት ሰዓት ትኩረት ማለት ከሚመለከታቸው እንደየኃላፊነታቸው ማለት ነው ከነሱ ትኩረት ባልነበረበት ሰዓት ብሔራዊ ቡድኑ በተቻለ መጠን ውጤታማ ሆኗል የሚል ነገር አለ። ቀደም ሲል አንቺ ያነሳሻቸው ምክንያቶች እንደተጠበቁ ሆነው ከትኩረት አንጻር ደግሞ የእድሜ ቡድኖች ሳይቀር እስከ ዓለም ዋንጫ ማጣሪያ የመጨረሻው ዙር ድረስ እስከ መሄድ ደርሰዋል። እንዲህ አይነት መንገዶች መጥተዋል። ታዲያ እነዚህስ መንገዶች ወዴት ያመሩናል? ምንድነው መሻሻል መደረግ ያለባቸው የሚለውን ነገር እናንሳ። አሁንም ከሁለቱ ካነሷቸው ሀሳቦች አልወጣም። እንዳልሽው ነው መጀመሪያ ላይ ውጤት ያመጣ ነው። በዚህ አጋጣሚ በእድሜ ብሔራዊ ቡድን በወንዶችም በሴቶችም ተቸግረን አናውቅም። ሁሉንም የእድሜ ብሔራዊ ቡድኖች ካየሽ ጫፍ ደርሰን ነው የምንወድቀው። ስቲል አሁንም ነው የምነግርሽ። ምክንያቱም እድሜ ብሔራዊ ቡድኑ እኩል ነው ከሌሎች ብሔራዊ ቡድኖች ጋር። ስለዚህ ብዙ የመሄድ እድል አለው። ወደ ዋናው ብሔራዊ ቡድን ግን ስትሄጂ ዝግጅት ጊዜ አሁን እንዳልኩሽ የሚሰጠው ትኩረት እና ደግሞ እነሱ ያላቸው ኤክስፖዠር አሁን ባልኩት መንገድ ማለት ነው። በፊት እንዳልኩሽ ብዙ ቡድኖች አልነበሩ፣ የሚፎካከሩንም አልነበሩም። ገባን ብሔራዊ አፍሪካ ዋንጫ ከአፍሪካ ዋንጫ 4 ውስጥ ሁሉ ጨርሰናል። የጨረስንበት ጊዜ ያለ በፔናልቲ ተሸንፈን ማለት ነውና ያንን ነገር ይዘን ያልቆየ ነው በሁለተኛው ምክንያት ነው ብዬ ነው ማስበው። ሌሎች ቡድኖች በሚዘጋጁበት መንገድ አይደለም እኛ እየተዘጋጀን ያለን። ሩቅ ነን። የእውነቴን ነው የምነግርሽ። እዚሁ አፍሪካ ሀገር እንኳን በጣም ሩቅ ነን። ስለዚህ አሁን የሚያስፈልገው በእርግጠኝነት አሁን ፌዴሬሽኑም ይሰራበታል ብዬ አስባለሁ። ስትራክቸሩ በደንብ መቀየር አለበት። ትኩረት መሰጠት አለበት። ገንዘብ ማውጣት አለበት። ገንዘብ ለማውጣት ደግሞ ሌሎች ሀገሮች ላይ እንዳየ ነው የፌዴሬሽኑ በተለይ ብሔራዊ ቡድኖች የፌዴሬሽኑ አይደሉ። ብሔራዊ ቡድኖች የሀገር ናቸው። የሚኒስቴር መስሪያ ቤቱ ናቸው። የስፖርት ሚኒስቴር ማለት ነው። ብሔራዊ ቡድኑ ብቻ። ስለዚህ ገንዘብ ያስፈልጋል ለመወዳደር ዝግጅት ለማዘጋጀት። በዚህ መንገድ መንግስትን ባስገድደው እዚህ ሲስተም ውስጥ ማስገባት ቢቻል ገንዘብ ስለሆነ ችግሩ ማለት ነው ብዙ ጊዜ የሚነሱ ተፎካካሪ ቡድን መገንባት በእኛ በተጫዋቾች ባለን ኳሊቲ ከባድ ነው ብዬ አላምንም። አሁን
የኢትዮጵያ ሴቶች ብሔራዊ ቡድን በአፍሪካ መድረክ ከተገኘ 14 ዓመቱን ጨርሶ 15ኛውን ጀምሯል። አሁን ደግሞ ከሰሞኑ የሴቶች አፍሪካ ዋንጫን እየተመለከትን ነው። ቅድም የማላዊንም በደንብ ስናነሳ ነበረና እነዚህ ነገሮች ምን አይነት ስሜት ፈጠሩብሽ? ምን እንዲሰማሽ አደረገ? እንደ ባለሙያ ይቆጨኛሉ፣ እውነት ይደብረኛሉ። ሪሶርሱ እያለን አናቀውም፣ ራሱ ሪሶርሱ እያለን በእንደዚህ አይነት ውድድሮች ላይ ደጋግመን መገኘት እየቻለን አስቢው 15 ዓመት አባክነናል ማለት ነው። በዚሁ መንገድ ደግሞ የምንቀጥል ከሆነ እመኝኝ ሌላ 15 ዓመት ይመጣና ልክ እንደ ወንዶቹ ከ31 ዓመት በኋላ ወይ እንነቃ ይሆናል፣ ከዛም ደግሞ ላንነቃም እንችላልና እንደ ባለሙያ አንቺ የምትፈጥሪው ነገር የለም፣ የምትቀይሪው ነገር የለም። ይሄ ነገር ከሜዳ ውጪ ያለው ስትራክቸር እስካልተቀየረ ድረስ፣ አስተሳሰቡ እስካልተቀየረ ድረስ የሴቶችን እግር ኳስ አይደለም የወንዶችን እግር ኳስ መቀየር በጣም ከባድ ነው ብዬ ነው ማምነውና አላውቅም። እንግዲህ አሁን እንዳልኩሽ መንግስት ብሔራዊ ቡድኖቹን እስካልተረከበ፣ በገንዘብ እስካልደጎመ፣ ጠንካራ የሆነ አሰልጣኝ ለረዥም ጊዜ ማስፈረም እስካልቻለን፣ እቅድ ጌም ፕላን የት ከዚህ ተነስተን የዛሬ ስንት ዓመት የት ነው መድረስ ያለብን ብለን እስካልሰራን ድረስ በተመሳሳይ መንገድ እየሄድን የተለየ ውጤት መጠበቅ ይሆናል ብዬ አላስብም። ወደ ላይቤሪያ ብሔራዊ ቡድን አሰልጣኝነት ህይወትሽ እናምራ። እንዴት የሴት ብሔራዊ ቡድኑን የላይቤሪያን ቡድን ልታሰለጥኝ ይቻልሽ? መንገዱ እድሉ እንዴት መጣ? እሱን መነሻ እናድርግ። አንድ ስልክ ነው ሁሉንም ነገር የቀየረው። አዳማ ሲ ላይሰንስ እየሰጠውኝ ነበርና ተደጋጋሚ ስልክ እና ሜሴጅ አገኘውኝ በዋትስአፕ ማለት ነውና የመጨረሻው ሜሴጅ ከላይቤሪያ ቫይስ ፕሬዚደንት ነኝ፣ ጁዲ ይባላለሁ፣ ሴት ነች፣ ብሔራዊ ቡድኑ እንድታሰለጥኝ ስለምንፈልግ በሱ ጉዳይ ላይ ለመወያየት ፈቃደኛ ከሆንሽ የሚመችሽን ሰዓት አሳውቂን ይላልና መጀመሪያ ቀልድ ነው የመሰለኝ። ማለት በጣም ጫፍ ከጫፍ እውነት ፕራንክ ነው ምናምን ብዬ ቼክ አፕሪል ነው ምናምን ብዬ ቼክ አድርጌ ያለው መለስኩላቸው። ማታ ገብቼ ስልጠና እየሰጠውኝ ነው የምጨርሰው በእኛ 1 ሰዓት፣ በእኛ 1 ሰዓት ማለት እዛ 11 ሰዓት አካባቢ ነው ቀን ማለት ነውና 1 ሰዓት እጨርሳለሁኝ። ከዛ ታዲያ ስብሰባችንን የሚቀጥለው 1 ሰዓት ላይ ማድረግ እንችላለን ነው ያሉኝ። አዎ እንችላለን አልኳቸው። ባሉት ሰዓት ደወሉ። 1 ሰዓት አካባቢ ነው ያወሩኝ። ፈቃደኛ ነሽ ወይ? ምንም አይነት ኮንትራት የለሽም ወይ? እንደዚህ ብንሰጥሽ ምንድነው የምታረጊው? ምንድነው ሀሳብሽ? እንደዚህ አይነት ጥያቄዎች ሙሉ ፈቃደኝነቴን ምንም ሳላወላውል ነው የገለጽኩት። ከዛ በኋላ እንግዲህ ወደ 3 ወር አካባቢ ፈጅቷል። ኮንትራት ሲልኩ ስናስተካክል ጨመሬ ቀነስ እያለን ከ3 ወር አካባቢ በኋላ እንግዲህ ፊርማዬ ማኖር ችያለሁ ማለት ነው። በጣም የወደድኩት ነገር ምንድነው? ሙሉ ነጻነት አለኝ እንደ አሰልጣኝ። በእኛ ሀገር አሁን የማየው ሪስፖንሲቢሊቲ ይሰጡሻል፣ ኃላፊነት ይሰጡሻል፣ ግን አውቶሪቲው የለሽ እና ሁሉንም ነገር ካረግሽ በኋላ የመጨረሻው ላይ እንትና ይግባ እንትና አይግባም ሊሉም ይችላሉ። አውቶሪቲው የለሽም እና በጣም ሮንግ ነው። አሰልጣኝ አውቶሪቲው ሪስፖንሲቢሊቲው ብቻ ሳይሆን ቡድኑ ማዘጋጀት ብቻ ሳይሆን በቡድኑ ላይ የመወሰንም ስልጣን እስከሌለው ድረስ አሰልጣኝ ለመሆን በጣም አስቸጋሪ ነውና ያን ነገር ሙሉ በሙሉ አግኝቻለሁኝና ቡድኑን በምፈልገው መንገድ መስራት እችላለሁ። ፕሮቴክት ያደርጉኛል ከጋዜጠኞች፣ በመወስነው ውሳኔዎች በሙሉ አጠገቤ ናቸው፣ መሆናቸውንም አሳይተዋልና ያ ነገር የበለጠ ኮንፊደንስ የበለጠ ውጤት እንዳመጣ ረድቶኛል ብዬ አስባለሁ። እኔንና ሲቪን ሲያዩ ተለያይተንባቸዋል ያልሽበት ቦታ አለ። ስለሱ ነው የሄድኩኝ ጊዜ የፊርማ ስነ ስርዓቱ ላይ በጣም ብዙ ጋዜጠኞች በቃ እንደዚህ ሙሉ ነበርና ያስደነግጣል ስትገቢ እና ፕሬዚዳንቱ የዛ ሚኒስቴር መስሪያ ቤቱ አምባሳደሩ ማን ነው
ምንድነው ሚኒስትሩ በቃ በጣም ብዙ ሰው ነበርና ሲያየኝ በቃ እንትን አልተዋጠላቸው። በጣም አነስኩኝ እውነት ለመናገር መሰለኝ አነስኩባቸው ማለት ያሰቡትና አካላዊ ግምቶች አሉ ያሰቡትና የእንትን ያሉት አልተገናኘምና በቃ ብዙ ስራ እንደሚጠብቀኝ የገባኝ ወዲያው ነው የዛን ቀን ነውና በጣም አነስሽ ምናምን አሉኝና ሲቪው ላይ የዋሸው ሁሉ መስሏቸው ነበርና ከዛ ሰላም በቃ ራስሽን ለማሳየት 6 ወር ለራሴ ሰጠው ማለት ነው። ግን የሚገርምሽ 3 ወር አልፈጀብኝም እነሱን ለማሳመን ማለት ነው። ሲቪ እና እኔ አንድ አይነት እንደሆነ ለማሳየት ጥሩ ጊዜ ነበረና አሪፍ ጊዜ ነው የእውነት እያሳለፍኩ ያለሁት። የኢትዮጵያዊ ሆኖ ውጪ ላይ መስራት ደግሞም እንዲህ አይነት ቦታ ላይ ማገልገል ምን አይነት ስሜት አለው? ምን ይፈጥራል? እሱን ግለጭልኝ እስቲ። ሁል ጊዜ እንደዚህ አይነት ሰዎች ናቸው ማለት እንዴ ቀላል ነገር እኮ አይደለም ምናምን ይላሉ ብዙ ሰዎች ማለት ነው። እና እዛ ደግሞ ያለኝን ክብር ምናምን ስታይ ይሄ ቦታ ትልቅ ቦታ ነው ማለት ነው ትያለሽና እሱን ቦታ እሱን ፕራይድ ይዘሽ ነው የምትሄጂው። ከዛ ሁል ጊዜ ሲጠሩኝ እዛም ያሉ ጋዜጠኞች ሲያወሩ ኢትዮጵያዊቷ ሰላም ነውና ከስሜ በፊት ሁል ጊዜ አገር ትጠራለች። ሁል ጊዜ ማለት ነው የትኛውም ቦታ ላይ ኢቨን የውጭ ሚዲያዎችም ቢዘግቡ ምንም ኢትዮጵያዊቷ ተብሎ ነው ሰላም የሚመጣውና ሁል ጊዜ በየሄድኩበት አገሬን አስተዋውቃለሁ ማለት ነው። ይሄ በጣም ትልቅ ይሄ ስራ የሰጠኝ እድል ነው። አገሬን ተሸክሜ ነው የምዞረው ሁሉም ቦታ ላይ ማለት ነውና ትልቅ ኩራት ይሰማኛል ሁል ጊዜ ኢትዮጵያዊቷ ሰላምና ያ ትልቁ ነገር ነው። ሁለተኛው ደግሞ አሁን በሚገርምሽ ሁኔታ ላይቤሪያ ስለ ኢትዮጵያ የሚያገናኘን ታሪክ አለ። ሁለታችንም ነጻ ነን ከቅኝ ግዛት። በሱ ብቻ ነው የሚያውቁን። ከዛ በተረፈ ምን አይነት ህዝብ ነው ምን አይነት ኑሮ ምንም የሚያውቁልሽ ነገር የለምና ባገኘሁት አጋጣሚ ስለ ኢትዮጵያ አወራለሁ አስተዋውቃለሁና አሁን ላይቤሪያ ውስጥ የሆነች ለመናገር ስለ ኢትዮጵያ የሆነ ሂንት የሌለው ሰው የለም። ባገኘሁት አጋጣሚ ፕሮሞት ስለማድረግ ማለት ነውና ያም ትልቁ እድል ነው አገሬን ማስተዋወቅ መቻሌ ማለት ነው። ከዛ በተረፈ እንግዲህ በጥረትሽ ደግሞ አግኝተሽ አንድን ሌላ ሀገር ብሔራዊ ቡድን ማሰልጠን ነው ቀላል ነገር አይደለም ማለት ያሳለፍኩትን ውጣ ውረድ ምናምን ሰዎች አያዩም። አሁን ያለሁበትን ቦታ ነውና የመጨረሻ ትልቁ ነገር ነው ብዬ ሳይሆን ወደ ሌላ ቦታ ለመሄድ ግን በጣም ጥሩ ቦታ ነው ብዬ ነው ማስበውና አንዳንዴ ኩራት ይሰማኛል፣ አንዳንዴ ምንም አይመስለኝም። ከሙያዊ ጉዳዮች አንጻር ያሉ ነጥቦችን እናንሳ። አሰልጣኝ ነሽ፣ ያው ኢንስትራክተር ሰላም ዘራይ እያልንም እንጠራለን እና ባለሙያዎችን ማሰልጠን ምን አይነት እድል ፈጠረልሽ? እንዴት ተጀመረ የሚለውን መነሻ አድርገን እናንሳና ወደ ሌሎች ነጥቦች እንሻገራለን። 2014 አካባቢ 4 በፈረንጆች እዚህ ኢትዮጵያ ውስጥ የመጀመሪያው የኢንስትራክተሮች ሴት ኢንስትራክተሮች ስልጠና ጊዮን ሆቴል ተሰጥቶ ነበር እና በዛ ጊዜ ቴክኒክ ዳይሬክተር የነበረው ሻታ ይባላል የካፍ ቴክኒክ ዳይሬክተርና እዚህ መጥተው ስልጠናውን ሲሰጡ በስልጠናው ውስጥ እኔ አዲስ አበባን ወክዬ መሰረት ማኔ ድሬዳዋን ወክላ በኃይሏ ዘለቀ ደቡብን ወክላ ህይወት አረፋይኔ ትግራይን ወክላ እንዲሁም ደግሞ መስከረም ፌዴሬሽኑን ወክላ 5ታችን በኮርሱ ላይ የመሳተፍ እድል አግኝተን ነበር። ከዛ በኋላ እንግዲህ ተረሳ። በስልጠናውም ላይ እንዳልኩሽ ያመለካከት ችግር ስላለ አያሳትፉንም ምናምን በቃ ረሳ ነው። እኛ ኢንስትራክተር መሆናችንን ሰርቲፊኬቱን ይዘን ስልጠናው ላይ ነው ያተኮር ነው። በዚህ አጋጣሚ የሚነግርሽ ሁል ጊዜ አሁን በእኔ ጉዞ ውስጥ 2 አይነት ነገሮች አሉ። አንዳንዴ የማገኛቸው ነገሮች ፌር አይደሉ። አሁን አንዳንዴ በቃ ይገባኛል ብለሽ የምታስቢው ነገር ሴት ስለሆንሽ ብቻ ያልፍሻል።
ከዛ ይሄማ አይገባኝም ምትዩ ነገር ደግሞ ሴት ስለሆንሽ ብቻ ታገኛለሽና ሁለቱም እድል ይመጣል ነው። አዎ ምታጭውም ሴት ስለሆንሽ አለ ምታገኙም ሴት ስለሆንሽ አለ አንቺ ሳይገባሽ ማለት ነውና አንዱ ይሄ ነው። የዛን ጊዜ 21 22 አመት እኔ እንጃ ብቻ ወደዛ 20ዎች ውስጥ መጀመሪያ እንግዲህ ኢንስትራክተር መሆን ነበረብኝ አልተቀበልሽው ያለ አልነበረብኝ። እኔ እንግዲህ እዛ ጊዜ ሴት ስለሆንኩ ብቻ ያው ያገኘሁት እድል ነው ማለት ነውና እንደዛም ስለሆነ ብዙም አስተማሪነት ያበቃኛል ብዬ አላሰብኩም። ግን ብሔራዊ ቡድኑን ከያዝኩኝ በኋላ 2019 አካባቢ በድጋሚ ካፍ ጥሪ ያቀረበልኝ። በዛ ጊዜ ብሔራዊ ቡድኑ ጥሩ ፕሮግረስ አሳይቶ ነበርና ከ7 አመት በፊት ይመስለኛል። አዎ ከዛ ጠሩኝ ማለት ነውና የኤሊት ኢንስትራክተር መጀመሪያ ኢንስትራክተር ኮርስ ስለነበረኝ የኤሊት ኢንስትራክተር በአፍሪካ ውስጥ 16 አካባቢ ነን ያለ ነው። እዛ ፓናል ላይ ተካተትኩኝ ማለት ነውና በኢትዮጵያ የመጀመሪያ ኤሊት ኢንስትራክተር አብርሃም መብራቱ ነው በወንዶች፣ በሴቶች ደግሞ እኔ ሆንኩኝ ማለት ነው። እሱን ኮርስ ከወሰድኩኝ በኋላ ፌዴሬሽኑ ስልጠናዎችን እንድሰጥ ፍቃድ ሰጠኝ ማለት ነውና ማስተማር የጀመርኩት ከዛ ጊዜ ጀምሮ ነውና ማስተማር በራሱ ማሰልጠንና ማስተማር በሆኑ ሰዎች ህይወት ላይ ለውጥ ማምጣት ነው እና በጣም የሚወደድ ስራ ነው። በጣም የሆነ ሰው ያልገባውን ነገር በቀላሉ እንዲገባው ማድረግ፣ ህይወትን እንዲቀልለት ማድረግ፣ የሚፈልገውን ህልም እንዲያሳካ መርዳት ነው ባጭሩ ሁለቱም። እና ይለያያል ሜትዱ እንጂ አንድ አይነት ነውና ጭራሽ የወደድኩት አሁን ማስተማር የወደድኩት ስራ ሆኖ ነው ያገኘሁትና ብዙ አሰልጣኞችን የማስተማር እድሉን አግኝቻለሁ። በተለይ ላይቤሪያም በጣም ብዙ ኢቭን ካሪኩለም በመስራት ብዙ ስራዎች ላይ አግዛቸዋለሁ እዛ ማለት ነውና አሁን እንዲያውም በዋነኝነት አስተማሪ ነኝ። አሁንም ክላስ አለኝ ከዚህ እንዲሄድኩ የሚገርምሽ። እንደ ባለሙያ የኢትዮጵያ እግር ኳስ ጉዳይ ላይ ምን አይነት ምልከታ አለሽ? ምን አይነት ሀሳብ አለሽ? ያው ላይቤሪያ ያለውንም ነገር አይተሻል፣ እዚህ ያለውንም ነገር አይተሻልና ከወንዶቹም ውድድር ከፕሪሚየር ሊጉም እንደ አጠቃላይ ከእግር ኳሱም አንጻር ያንቺ አስተያየት ያንቺ ምልከታ ምንድነው? ምን መስተካከል ምን መሰራት አለበት ያለሽ? ብዙ ሪሶርስ አለ ያለ ግን ብዙ ያልሰራንበት ህዝቦች ነን እኛ ማለት ነው። ምን ለማለት ነው? ብዙ ገንዘብ አለ እግር ኳስ ውስጥ። አሁን እዛ ላይቤሪያ በጣም የሚቸገሩት ገንዘብ ነው የሌላቸው እንጂ ሙሉ ስትራክቸሩ በጣም ጥሩ ነው። ተጫዋቾች በቀላሉ ወደ ውጭ ይሄዳሉ። እግር ኳስ እነሱ ጋር ቢዝነስ ነው፣ ምንም ጥርጥር የለውም። አንድ ልጅ እኛ ጋር አሁን ለምሳሌ አንድ ልጅ ፈርሞ የተሻለ ብር የተሻለ የውጭ እድል አግኝቶ ምን አለ ቢለቀው ህይወቱን ለምን ያበላሻል? ና እዛ እንደዛ የሚባል የለም። ተጫዋቹም እንደዛ አያስቡም። አንድ የኮንትራት ከፈረመ በኋላ ወደዛ ወደዚህ የለም። መሸጥ ነው ያለበት፣ ለክለቡ መግዛት ነው ያለብሽ። በጣም የሚገርም ትልቅ አሪፍ በጣም አሪፍ ሊግ ነው ያላቸው። በጣም ጥሩ ጠንካራ ሊግ ነው ያላቸው። ገንዘብ የላቸውም። በጣም ብዙ ገንዘብ የሚያገኙት ተጫዋቾችን ወደ አውሮፓ ሀገር በመሸጥ ነው ክለቦች የሚተዳደሩት። ማለት ሲስተሙ በጣም አላቸው። እኛ ሀገር ስታይ ደግሞ በጣም ብዙ ገንዘብ አለን፣ ግን ምን እንደምናረግ አናቅም በገንዘቡ ማለት ነውና የሆኑ ባለሙያዎች ያስፈልጋሉ ይሄንን መንገድ የሚያሳዩ። እግር ኳስ ውስጥ ክለቦች ውስጥ ብታይ ምንም ፊውቸር አታይም። አሁን ራሱ እያየሁኝ ነው፣ ፊርማ እያየሁኝ ነው። እና ብዙዎቹ አሰልጣኞች 20 ቡድን ከሆነ 20ዎቹ ዋንጫ መብላት ነው ሀሳባቸው። ስትራክቸር አያገባቸው። ሜዳ በጣም የሚገለው ቀላል ነገር የአንድ ተጫዋች ደሞዝ ነው ሜዳ ለማስተካከል። የላቸውም ሜዳ፣ ቢሮ የሌለው ይኖራል። ክለቡ ነው ማወራሽ። ከዛ በተረፈ ወደ ብሔራዊ ቡድን ውስጥ ሄጂ ደግሞ አሁን እንዳልኩሽ የተጠና ጌም ሞዴል፣ የዝግጅት ጊዜ፣ ከየት ተነስቶ የት ይደርሳል ይሄ ብሔራዊ ቡድን፣ እቅድ፣ የሚጨበጥ እቅድ
ያጭር ጊዜ ረጅም ጊዜ የለንም። በቃ ምንም መነሻ የለንም። ዝም ብለን ሰዎች ያረጉትን እየደገምን ነው የምንሄደውና ትክክል አይደላችሁም ማለት በራሱ እዚህ ሀገር ሌላው ችግሩ ደግሞ ነውር። ትክክል አይደላችሁም የሚልም ጋዜጠኛ እኔ እስካሁን አላየውም ብዙ። በእኔ እምነት ጋዜጠኛ በእንደዚህ የስፖርት ጋዜጠኛ ሚዲያው ግን በተደጋጋሚ እንደውም ተቺ ሚዲያ ነው ተብሎ እኮ ይወቀሳል። ሰላም እኔ አይመስለኝ ይወቀሳል። እንደውም ተተቻላችሁ፣ ኔጌቲቭ ወይ አሉታዊ ነገር ታበዛላችሁ። ሲጀመር የሚዲያ ስራ ምንድነው? የሚዲያ ስራ ማለት ምንድነው? በእግር ኳስ ውስጥ ምንድነው መጨመር ያለበት? ሚዲያው ትክክል ያልሆኑትን ነገሮች እየነቀሳችሁ ትክክል የሆኑትን ነገሮች ፕሮሞት እያደረገን እግር ኳሱ ማሳደግ ነው። እንደዛ አልገጠመሽም? እስካሁን አልገጠመኝም ብዙ ማለት ትችት። አሁን ለምሳሌ የእውነቴን ነው ማለት ስትራክቸር ላይ መተቸት አለብን፣ ኳሊቲ ላይ መተቸት አለብን። የት ተነስተን የት ነው ምንደርሰው? ምን አይነት ቃል ተገብተው ነበር? አሁን ምን እየተደረጉ ነው? እያንዳንዱ በክለብም በብሔራዊ ቡድን በሁሉም መንገድ መተቸት ነው ያለብን። አሁን መተቸት ማለት እኛ ጋር አንድን ሰው ብቻ ፐርሰናል ሰው አንስተን ማብጠልጠል እሱ እንዲወድቅ መስራ እንደዛ አይደለም። ሲስተሙን ነው መተቸት ያለብን። የቱ ጋ ነው እነዚህ ሰዎች ያልገባቸው ነገር ማሳየት መደገፍ ነው በእኔ እምነት ማለት ነውና እንደዛ ተደርጓል አላቅም። ተደርጎም ሊሆን ይችላል ግን በቂ ላይሆን ይችላል አላቅም። እና እንደዚህ አይነት ነገሮች መለመድ አለባቸው ብዬ ነው ማስበው። ምክንያቱም ሁል ጊዜ ማስታወስ አለብሽ የሆነ ነገር ስሰራ እንዴ ሰላም ልክ አይደለም ደግሞ ትላላችሁ አይደል? እሷ ነች ያስበላችን ይባላል እኮ አይደል? ልክ እንደዛ ሁሉ ለምሳሌ እኔ ወጥቼ እየመራሁኝ አንድ ተጫዋች ስቀይር ትክክል ካልሆነ እዚህ ደጋፊ አጸያፊ የሚባል ስድብ ይጠብቀኛል። የእውነት ጉዳዩን ካየሁት እንደ ስድብ ካየሁት አይጠቅመኝም፣ ግን እንደ ትችት ካየሁት ከዛ ውስጥ ጥሩ ነገር ማውጣት አይከብድም። ማለት ልክ ሁልጊዜ ትክክል ያልሆነ ነገር ከሆነ ትክክል ያልሆነ ነገር ሰርቻለሁ ማለት ነው። ገብቶሻል? ስድቡን ምናምን አውጥተን እንደዛ ሪያክት ያደረገበት ምክንያት አንድ የሆነ ትክክል ያልሆነ ነገር እየጠቆመኝ ነው ማለት ነውና በዚህ መንገድ ጭንቅላታችንን እስካላስተካከልን ድረስ ትችትን ፈርተን አስተያየቶችን ርቀን ፐርሰናላይዝ አድርገን የሆነን ሰው አታክ ለማድረግ ምናምን እንደ ትችት አልቆጥረው የእውነት። ስለዚህ እንደ መፍትሄ ምን ይወሰድ? ሚዲያ በኩል አጠቃላይ ሚዲያውንም ጨምረሽ አጠቃላይ በአጠቃላይ ነው ምልሽ። አሁን እንዳልኩሽ ስትራክቸር አለ፣ ሲስተም እንላለን ሁል ጊዜ ማለት ነው። እንደዚህ አይነት ሲስተሞች ሰዎች ናቸው ብዙ ጊዜ ሲስተሙን አሁን አቢዩዝ እያደረጉ ያሉት የሚቆጣጠሩት። በሁሉም ቦታ ብትሄጂ ማለት ነው ሲስተሙ አይደለም ሰዎቹን የሚቆጣጠረውና ጠንካራ የሆነ ሲስተም መዘርጋት ከቻለን ሰዎች ወዴት መሄድ አይችሉም። በዛ ሲስተም ውስጥ የማይሰርቁበት የሚጠየቁበት ምናምን አይነት ሲስተም ቢሆን ማለት ነውና እንደዚህ አይነት ነገሮች ቢኖሩ ሚዲያውም ደግሞ ከግር እየተከተለ እነዚህን ነገሮች ማጋለጥ ቢችል እግር ኳሳችን በአጭር ጊዜ ያድጋል። ማጋለጥ ብቻ ሳይሆን መሆን ያለበትንም ቢያመላክት እንዲህ ብናረግ እንዲህ ምናምን ቢል እግር ኳሳችን ትክክለኛው መንገድ ላይ ይገባል ብዬ አምናለሁ። ወደ ግላዊ ጉዳዮች እናምራ። የኢትዮጵያ ሕዝብ እንግዲህ ጥቅምት 4 2005ን በልዩነት ያነሳል። ሰላም ህይወት ጋር ግን ያ ቀን ሌላ ጉዳይ ነበረው። እሱን ካንቺ እንስማ። ለአፍሪካ ዋንጫ ያለፍንበት ለአፍሪካ ዋንጫ ያለፍንበት ቀን እኔ ደግሞ ባለትዳር የሆንኩበት ቀን ነው በአጋጣሚ ማለት ነውና የዛን ቀን ነበረ ሰርግ። ብዙም እኔ ሰርግ አልወድም። ሰርግ ካለመውደድ የተነሳ ከተፈራረምን በኋላ ክፍለ ከተማ መኖር ጀመር እኔና ዘኪ ማለት ነውና ቢያዩን ምንም ፍንክች የሚል ነገር የለም። 3 ሳምንት 1 ወር ምናምን ሆነ እየኖርን ጥሪ የለም ምንም ነገር የለምና አይ ነገርማ አይሆንም አሉ የዘኪ ቤተሰቦች። የሆነ ነገር ማዘጋጀት አትሊስት ቅልቅል ምናምን ብለው እኔ አንቢ ያልኩኝ። እኔ እንደዚህ ስላስብሻል ቆሜ አይሆንም አልኩኝ። ከዛ አይ 10 ሰው ዝም ብሎ ከቤተሰብ 10 ሰው ከኛ 10 ሰው አድርገን እንደ ትንሽ ቅልቅል ምናምን ብለው ጠሩ። ዘኪ ነው ራሱ እየነዳ ባለቤት ጋቢና ቁጭ ብዬ ሄድ ነው ማለት ነው። ግን ስንሄድ እንዳልኩሽ አፍሪካ ዋንጫ አልፈን ነበረ። በየመንገዱ በጣም በቃ ቀውጢ ነበር። ለኔ
ሰርግ የወጡ ነው የሚመስሉት አንድ ላይ ታጀብኩ የመሰለኝ ማት ሰው ነው ያጀበኝ። ስንደርስ ግን ከባድ የሆነ ድግስ ነበር የጠበቀን እና ያ ቀን አረሰው። መኪና ሲደበደብ ሲገፋ ስንቆም ሲጨፈር በጣም ጥሩ ጊዜ ነበር የሆነ ከእግር ኳሱ ልዩ ቀናቶች አንዱ ላይ ያንቺ አጋጣሚ ስነ ስርዓት የተፈጸመበት ነው። ትዳርና ሴትነት ደግሞ እግር ኳስ በዚህ ጉዳይ ላይ ምን አይነት አካሄድ አለው ምን አይነት መንገድ አለው የሚለውን እናንሳ። ባለቤትሽም ወደ አሰልጣኝነቱ መጥቷል። ሁለት አሰልጣኞች በአንድ ቤት ምን ይመስላል የሚለውን እናንሳ። እንደዚህ አሁን እንዳልኩሽ ያሁን ያልሻቸው ጫናዎች ኃላፊነቶች እንዳይበዙብኝ ያደረገው ብቸኛው ሰው ያው ዘኪ ነው። ብቸኛው ሳይሆን እናቴም የኔ ቤተሰቦችም አሉ። ግን ዘኪ በጣም እንደዚህ አይነት ጫናዎች እንዳይሰሙኝ አድርጓልና ማንም ሰው እንደዚህ አይነት ጫናዎች ካልተሰሙት የፈለገው ነገር ላይ ማተኮርና ውጤት ማምጣት ይችላል። እነዚህ ህይወት የሚያመጣቸው ኃላፊነቶች ናቸው ወደ ኋላ የሚያስቀሩሽ ብዬ አስባለሁ። እና እነዚህ ኃላፊነቶች ብዙ እንዳይሰሙኝ እነዚህ ሰዎች የኔ ቤተሰቦች የዘኪ ቤተሰቦች በተለይ ዘካሪያስ ብዙ ነገር አድርገዋልና ውጪ ደርሰሽ ስትመጪ ፈገግ ብሎ የሚቀበልሽ ሰው አለ። በዛ ላይ እንዳልሽው እናት መሆን አለ። ሁለት ልጆች አሉኝ። የነሱ ኃላፊነት ወንዶች ናቸው። የነሱ ኃላፊነት አለ። ሁሉንም በጋራ ነው የምናደርገው የነበረው። በዚህ አጋጣሚ ጥሩ ነጋዴ ነበር። ግን ከመጀመሪያው ጀምሮ ሳላገባ ጀምሮ ስልጠናውን ያግዘኝ ነበር። በዚህ አጋጣሚ በኳስ ነው ገንዘብ የማገኘው፣ በኳስ ነው ቤተሰቦቼን ማስተዳድረው። እግር ኳስ የሰጠኝ ነገር ነውና ብዙ ልጆች ሳይ ሰፈር ውስጥ በጣም ያሳዝናሉ። ማለት ሱስ አለ ምናምን ብዙ እንደዚህ ብሎ የሚቀበላቸው ማለት ነው ትንሽ ከፍ ሲሉ። ስለዚህ አሁን እግር ኳስ ለኔ እንደዚህ ካደረገልኝ እኔ ደግሞ ለእግር ኳስ የሆነ ነገር ማድረግ አለብኝ በሚል ከዘኪ ጋር ተነጋገርንና የሆነ ፕሮጀክት አቋቋመንና ስቲል እስካሁን ድረስ በነጻ የሚሰራ ፕሮጀክት የኛ ነው ብዬ ሙሉ ልቤ እናገራለሁ። በጣም ድሃ የሆኑ ልጆች መጥተው አትሊስት ችግራቸውን እንዲረሱ ወደፊትም ኳስ ተጫዋች መሆን ከቻሉ ኳስ ተጫዋች እንዲሆኑ፣ ኳስ ተጫዋች እንኳን ባይሆኑ አትሊስት ጥሩ ሰው እንዲሆኑ ከ13 14 አመት ይሆነናል። እስካሁን አልተቋረጠም። አሁንም አሰልጣኞች ቀጥረን ልጆቹ ይሰራሉ። ከዛ ውስጥም ትልቅ ቦታ የደረሱ አሉ። ዩኒቨርሲቲ አስተማሪ ሆነዋሉ። ሌባ የሆኑ አሉ። ከይቅርታ ጋር ማለት ተጣፈንታቸውን አትወስኝም። ያው ትንሽ ለመርዳት ትሞክሪያለሽና እንደዚህ እናረጋልና ዘኪ ዋናውን የዚህን ሀሳብ ይዞ ልጆቹን የሚያሰለጥንልኝ የነበረው እሱ ነው፣ በትርፍ ጊዜው ማለት ነውና አሁን ሳይሆን የገባው እሱ የዛሬ 15 አመት ነው። እንደዚህ ግን ምንድነው ሲስተም ውስጥ ሳይሆን እዛው ልጆቹን ብቻ ማሰልጠን ስለሆነ ብዙም እንትና አይታይም ነበረ ማሰልጠኑ ላይ ማለት ነውና ልጆች ላይ በማሰልጠን ከኔ በተሻለ እንዲው ረጅም ልምድ ያለው ዘካሪያስ ነውና ሲጀመር የዘኪ የስልጠና መንገድ እንደዛ ነው። ወደ ክለብ አሰልጣኝነት ግን መች ነው የገባው? አዎ ወደ ክለብ አሰልጣኝነት እዛ ከሄድኩኝ በኋላ እንዳልኩሽ መኖር አለብናል። ሁለት አሰልጣኝ አንድ ቤት ውስጥ ከባድ ነው፣ እውነት ከባድ ነውና እኔ እንትን አልለውም ነበር። ምክንያቱም አሁን እኔ ብዙ ጊዜ ስራ አጣለሁ ምናምንና ዘኪ ነው ብዙ ጊዜ ቤቱን የሚያስተዳድረው። ምንም ፊልም አላረግም እሱ ስላለ ማለት ነው። አሁን አስቢ እሱ ደግሞ አሰልጣኝ ከሆነ ብዙ ነገር ነው የምናጣውና ልክ አሁን እዛ ግን ከሄድኩኝ በኋላ አትሊስት አሁን የገንዘብ ነጻነት ስላለን እምወደውን ልስራ ላይ ከዛ እሱ አስቢ ስንት አመት እንደደገፈ ማለት ነው። ችግር የለውም አሁን ማሰልጠን ትችላለህ ሙሉ ጊዜውን ማለት ነውና ጀመረ። እዛ 3 ፖይንት ነበር መጀመሪያ የገባው። እዛ በተከታታይ 2 አመት በጣም ውጤታማ ጊዜ በጣም ትልልቅ ተጫዋቾችን አሁን 17 አመት ውስጥ የምጠሪያቸው አሁንም ራሱ ከተጠሩት ብሔራዊ ቡድን ውስጥ 3 ልጆች ምናምን ከ5ቱ የሱ ልጆች ናቸውና ውጤታማ የሚባል ጊዜ አሳልፎ አሁን በመድን 17 አመት ቡድን ውስጥ አሰልጣኝ ሆኖ ሌሎች ልጆችን እያገዘ ነው ማለት ነውና ብሔራዊ ቡድኑም ውስጥ የራሱን አስተዋጽኦ እያደረገ ነው።
ከኔ በተሻለ ዘኪ ምንድነው ጥሩ ጎኑ እድለኛም ነው። ፈርጉሰን አንድ አሰልጣኝ 75% መጣር አለበት 25% ደግሞ እድለኛ መሆን አለበት ይል ነበርና ዘካሪያስ እንደዛ ነው። እኔ 100% መጣር ነው ያለብኝ ለስኬት። እኔና ዘኪ ልዩነት ይሄ ነውና በባህሪውም ጥሩ ልጅ ስለሆነ ብዙ የሚከብደዋል ብዬ አላስብም። ከኔም ጋር ብዙ አመት ስለቆየን ስልጠና አዲስ አይደለም። በተለይ ወጣቶች ላይ ስዕል ላይ እንዴት ነሽ? ስንት ስዕል ተሳለ? ስለሷ ወርተና አጠቃልል። ሳሊ ነኝ ማለት አልችልም፣ ግን ባገኘችው አጋጣሚ ትስላለች። አዎ እስል ነበር። የእውነት ለመናገር አሰልጣኝ ባልሆን ኖሮ ጎበዝ ሳሊ ሆን ነበር ብዬ አስባለሁ። አሰልጣኝ የሆንኩበት ምክንያት አንድ እሱ ነው። 5 ኪሎ ሄጄ ነበር ልመዘገብ ማለት ነው። ስዕል ልመዘገብ ሄጄ ትላንትና አለቃለኝ ጥበቃው ማለት ነው። ምዝገባው እኮ ወይኔ ትላንት እኮ አለቃለኝና ትላንት በማለቁ ምክንያት ነው ሙሉ በሙሉ ወደ እግር ኳስ ሽፍት ያረኩት እንጂ የዛን ጊዜ እዛ በገባ ኖሮ ሙሉ በሙሉ አሁን ምናልባት ሳሊዋን ሰላም ሳሊዋን ሰላም ሳሊ ምናምን ያሽ ታወሪ ነበርና ጎበዝ ነኝ። ግን አሁን ሳሊ ምናምን አለው በትምህርት የተደገፈ አይደለም፣ ዝም ብሎ ተሰጥኦ ነው ያለ። የመጨረሻ ሰዓታችን ላይ ተቃርበናልና የማጠቃለያ መልእክት የማሳረጊያ ሀሳብ እናንሳና እናብቃ። ያው የመጨረሻ ሰዓት ሁሉም ሰው ነው የሚጠብቀው የምስጋና ጊዜ ነው። የወቀሳ ጊዜ ቢሆን ብዙ ሰው አይጠብቅ እና ብዙ ጊዜ የሚከፋው ሰው ይኖራልና ብዙ ጊዜ ማመሰግናቸው ሰዎች አሉ፣ ተቋሞች አሉ እና ሰዎች ላይ እኔን ያስተማሩኝ፣ በትምህርት ቤት የደገፉኝ፣ ያሰለጠኑኝ፣ እዚህ እንድደርስ የረዱኝ በሙሉ አመሰግናለሁ። የእውነት ያውቁታል እነሱ ብጠራ ብዙ ናቸው። ለምሳሌ በትምህርት ቤት ውስጥ አስተማሪዎቼን በጣም በስፖርት ሳይንስ ዲግሪ አለኝ እና ረድተውኛል በጣም። በእግር ኳስ ውስጥ ደግሞ ያሰለጠኑኝ ብዙ አሉ። ጋሽ ሰውነት፣ አብርሃም መብራቱ፣ ውበቱ አባተ፣ ፋሲል ተካልኝ። ፋሲል እንደ ጓደኛም ብዙ ነገር አስተምሮኛል ብዬ ነው ማስበው። እነዚህን ሰዎች አመሰግናለሁ። በተቋም ደረጃ ደግሞ 2 ተቋሞች አሉ እዚህ እንድደርስ የረዱኝ። የመጀመሪያው የቅዱስ ጊዮርጊስ ስፖርት ክለብ ነው። በዛ ሰዓት አምኖኝ ከዛ ሁሉ ሰው መሀል መርጦ ያን እድል ስለሰጠኝ እስካሁን እዛ ውስጥ በማለፌ እዚህ ደርሻለሁ። ከልቤ አመሰግናለሁ። ሁለተኛው ተቋም እንግዲህ ፌዴሬሽኑ ነው። ፌዴሬሽኑን በተለያዩ ብሔራዊ ቡድኖች ውስጥ እድል በመስጠት እኔ አሁን እዚህ እንድደርስ የበኩሉን አስተዋጽኦ አድርጓል። አሁንም ስቲል የነሱ ድጋፍ አልተለየኝ ብዬ ነው ማስበው። ከልቤ አመሰግናለሁ ሁለቱም ተቋሞች። ሌሎች ያልጠሯችሁ ጊዜ ስለሌለ ነው አይደል? ይረዱሻል። አጠቃላይ ሁላችሁ ካልሽ ይረዱሻል። የቀረበ ሙሉ ከልቤ አመሰግናለሁ የእውነት። እኛም እንግዳ ሆነሽ ይህንን የመሰለ ቆይታ ለማድረግ ፈቅደሽ እዚህ ስቱዲዮ ስለተገኘሽ በተመልካቾቻችን ስም እጅግ አድርገን እናመሰግናለን። ከልቤ አመሰግናለሁ እውነት። ውድ ተመልካቾች የዛሬው የጨዋታ ፖድካስት ቆይታችን ይህንን ይመስል ነበር። ቆይታ ያደረግነው ከቀድሞ የኢትዮጵያ ሴቶች ብሔራዊ ቡድን እንዲሁም ከወቅቱ የላይቤሪያ ሴቶች ብሔራዊ ቡድን አሰልጣኝ ኢንስትራክተር ሰላም ዘራይ ጋር ነበረ። ኑራ ኢማም ከመላው የስቱዲዮ ባለሙያዎች ጋር በመሆን በጋራ እንሰናበታለን። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ቀሪ ዝግጅቶች ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። እኛ ግን በዚሁ እንሰናበታለን። አብራችሁ ለነበራችሁ በሙሉ እጅግ አድርገን ምስጋናችሁ በያላችሁበት ይድረስልን እንላለን። መልካም ጊዜ፣ መልካም ቀን ተመኘን።